ጀግናዋ ትሁት እንግዲህ በአቶ ገዛኸኝ ቤት ለሰራተኝነት ከተቀጠረች በኋላ ያየችውንና የምትሰማው ማመን ያቃታት። እንግዲህ ከዚህ ሴትዮ ጎን ሁኜ እስከ መጨረሻ እፋለማለሁኝ፣ ወደኋላ የምለው ነገር የለኝም እያለች እንግዲህ ስራሽን አርፈሽ ስሪ ብትባልም ያየሽውን አላየሁም በይ ብትባልም ህሌናዋ ግን ሊያስገድዳት ችሏል። ስለዚህ የሚመጣብኝን ፈተና እወጣዋለሁ በማለት ቀጥላለች። እንግዲህ የበሽተኛዋ ሴትዮ ሞተ የተባለው ናቲም መጣ። በጣም በሚገርም ሁኔታ እንግዲህ ንብረቱንም ወደ ቤቲ ሰውየው አቶ ገዛኸኝ አዞረው። ይህ ንብረት እንግዲህ የበሽተኛዋ ሴትዮ እንደሆነች የቀድሞዋ ሚስቱ ንብረት እንደሆነ በተከታታይ ሲናገር ሰምተነዋል። ንብረትሽን ነው ጨርሰሻል፣ ልጅሽን ነው ገለሻል እያለ የሚያስፈራራት ለምንስ ነው አቶ ገዛኸኝ ያልሞተ ልጇን ሞቷል ብሎ ለሴትየዋ ለመጀመሪያ ሚስቱ የሚነግራት። የመጀመሪያ ሚስቱ ልጁስ ደግሞ በአንጻሩ እናትህ ሞታለች ተብሎ ይሆን? አሁን በጣም የሚያስጨንቃቸው እየመጣባቸው ስለሆነ ይችን ሴትዮ አንዴ ሞታለች ተቀብራለች ተብለናል። አሁን ግን ሰልችቶኛል፣ መሸከም አቅቶኛል፣ አንድ ነገር እናድርጋት እስከ ማለት ድረስ ደርሷል። በሚያሳዝን ሁኔታ እንግዲህ ትሁት እንግዲህ ለአባባ ከነገረቻቸው በኋላ አባባ ደግሞ አባዬ በዚህ ቤት ውስጥ ያለ ነገር በጣም የሚገርም ነገር እያየሁ ነው ያሉት። እባክሽ ልጄ ራስሽን አታሳልፈሽ አትስጪ፣ ተጠንቀቂ ሲሏት በፍጹም አባዬ ከዚህ በኋላ እኔ ወደ ኋላ የምለው ነገር የለኝም፣ ሳገኝህ ብዙ ነገሮችን አዋራሃለሁ በማለት ትገዘጋለች። ወደ ሴትዮዋ ክላስ ስትገባ እንግዲህ ሴትዮዋ ከራሷ ላይ ሽንቷን ሸንታ ተጨንቃለች። ምክንያቱም አሁን ሽንትሽን ሸንተሻል በማለት ደግሞ ሌላ ለጅብ ይሰጡኛል የሚል ማስፈራሪያ ነው ያላት። እንዲሁም ራሴን አጠፋለሁ ብላ ለመታነቅ ስትደርስም አስጥላት እባክሽ እኔን ስሚኝ፣ እኔ ልጅሽም ጋር ናቲም ጋር አገናኝሻለሁ፣ በናቲ ማይልኝ እባክሽ፣ ምንም ነገር አትስሪ፣ እኔ ያለሁልሽ በማለት ታበረታታታለች። ከዛም በኋላ እንግዲህ ካበረታታቻት በኋላ ሰውየው ደግሞ ይመጣል ማለት ነው። ወይዘሮ ቤቲ ሰክራ ነበር የመጣችው። ምን እያደረግሽ ነው ያለሽው ሲል አቶ ገዛኸኝ ጠይቃት። ያገባሃት ልጅ ሴት እኮ በጣም ሕፃን ልጅ ናት አለችው። ምን ነው ልጅ ልጅ አበዛሽ? ለትዳር ደርሰሽ መስሎኝ እኔ ያገባሁሽ። ምን ነው ጡጦ ይሞላልኛልሽ? ሁሉ ነገር እንደዚህ ይሆናል ብዬ ነበረ እና ወደሽ ፈቅደሽ እኮ ነው ያገባኝ። ወድጄ የገባሁት ለባርነት ሳይሆን ለሚስትነት ነው። እንዳንቺ በተከብሮ የሚኖር ሰው የለም አላት። ቤትና ገንዘብ ነው አለች። እሱ ባይኖረኝ ታገቢ ነበር ሲል ጠይቃት። አንተስ እኔ ልጅ ባልሆን ታገባኝ ነበር? ሲጀመር ሁለታችንም ለጥቅም ነው። ሁለታችንም ደረታችንን ለጥይት እንደምንሰጥ ነው ጥቅም አላት። እኔ እንደዚህ አይነት ከአንቺ ጋር አስባለሁ? ብታስብማ ነው የተጋባኸኝ፣ ባልሽ ነኝ አላት። አውቃለሁ አለችው። ግን ባሌ ነፃነቴን እንዲነፍገኝ አልፈልግም። እንግዲህ ይህን ነገር ሁለታችን እናስብበታለን በማለት ሲናገር አሁን ያለው እድል ንብረት ፈላጋ እንደገባች ስለሚያውቅ ጥላው እንደምትሄድ ነገ ልጁ ደግሞ ናቲ ሲመጣ ሀብትና ንብረት የናቴ የታለ ብሎ ሳይጠይቀው በፊት ወደ ቤቲ ለማዞር ተስማማላት። ቤቲ ደግሞ በአንጻሩ የናቲ ፍቅረኛ ነኝ እያለች ነው። እንዴት ነው ሊሆን የሚችለው? የናቲ ፍቅረኛ ሆና ወላጅ እናቱን በዚህ ልክ እንደ ውሻ ትርራፊ ምግብ እየሰጠች ነው ወይ? ምንስ ምታደርጋት ነው የሚለው የወደፊቱ ጥያቄያችን ነው ለሁላችንም። ሰላም ውድ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ ማለት ነው። እንግዲህ ትሁቴ ገብታ ሴትዮዋን አጣጥባ ሰውነቷን ልብሷን ቀያይራ አንሶላን ቀያይራላት ነበር የሄደችው። በጣም ተደሰተች። አይዞሽ አለቻት፣ አበላቻት፣ አጠገበቻት። ከጎንሽ ነኝ እኔን አትፍሪኝ በማለት ትነግራታለች። አሁን እንግዲህ ቤቲ እሷን ውጭልኝና ሂጅልኝ፣ ግን ገዛኸኝ ማታ ሲመጣ ምንም አልተናገረም በማለት ትጠይቃታለች። አይ ምንም አላለም፣ ቁልፍ ጠየቀኝ አላየሁም አልኩት። ጎበዝ ልጅ አለቻት። ይህ ቁልፍ ደግሞ ከአቶ ገዛኸኝ ተደብቆ ለትሁትና ለቤቲ የሆነው ምክንያቱ ምንድን ነው? አሁን ከሱቅ የሄደውን ነገር እንግዲህ አጣው ስትል አሁንም ወደ ቤተሰቦችሽ ሂጂ የሚባል ነገር ግራ ያጋባታል። ወደ ቤተሰቦችሽ ሂጂ ሰብላ ስትልካት እንግዲህ እሷ ቶሎ ብላ ቁልፍ ፍለጋ ነው የምትሄደው። ምክንያቱም ሴትዮዋን እርዳታዋን ሰጥታ ለመውጣት ነው የምትፈልገው። በዛን ቅጽበት ነበር ሴትዮዋን ገብታ ገላዋን አጣጥባ ልብሷን ቀይራ
ውብ አዝጋ ቆንጆ ነሽ፣ በጣም ታምሪያለሽ፣ ቆንጆ ነሽ፣ አንቺ ነሽ ቆንጆ ነሽ የምትይኝ፣ መጥፎ ነሽ ይሉኛል አለቻት። በፍጹም መጥፎዎች ናቸው አንቺን መጥፎ የሚሉሽ እንጂ አንቺ መልካም ነሽ በማለት ታበረታታታለች። ከዛም እንግዲህ ቆንጆ ነኝ አለቻት። አዎ ናቲን ታገናኝኛለሽ? አገናኝሻለሁ አለቻት። ግን አንድ ቀን አገናኝሻለሁ፣ አንቺ ሰሞኑን ጉብዝናሽን እያየሁኝ እንግዲህ አገናኝሻለሁ፣ አንቺ ግን አትሰድብኝ፣ አትመችኝ፣ ለምንድን ነው አለቻት። እንዴ እነሱ ይመቱሻል እንዴ አለች። አዎ ይመቱኛል። አንቺ? አዎ ይመቱኛል። እኔ አጥፍቻለሁ እኮ ጥፋተኛ ነኝ። አንቺ ምን ጥፋት ታጠፊያለሽ እዚህ ለራስ ተቀምጠሽ ብላ ሳም ማረገቻት። አይዞሽ በማለት ግን ቆንጆ ነሽ አይዞሽ አለች። አሁን ደግሞ እጄን ሳምሽ፣ ምን ያህል ተወጅኛለሽ? የናትዬ አባት እጄን ይስመኝ ነበር ድሮ አስታወሽኝ። እሱ ማን ነው አለቻት። ኧረ ዝም በይ እንዳይሰማል አለቻት ማለት ነው። እሷም እንግዲህ ፎቶግራፍ የለሽም ወይ የናቲ ስትላት ትወስጅብኛለሽ? አልወስድብሽም ማለችና ከጉያዋ ገብታ ደብቃ ያኖረችውን የልጇን የናቲን ፎቶ ለትሁት አሳየቻት። ትሁትን በመደናገጥ አየችና ሳመችና መለሰችላት። ግን ይህ ነገር ለምንድን ነው? የት ነው ሙቷል የምትባለው? ለምንድን ነው ይህ ነገር በማለት ራሷን መጠየቅ ትጨምራለች። እንግዲህ ወይዘሮ እንትናም ወጥታ ሄዳለች። እንግዲህ እሷም ወደ አባባ ሄደች እና ከአባባ ጋር በመነጋገር አባባ ጋር እንግዲህ ከአሁን በኋላ ልጁ ይምጣ፣ ጥሩ ነው መምጣቱ፣ እኛ ነርስ ይዘንላት መሄድ አለብን፣ ዶክተር ሊታይም ይገባታል፣ የአእምሮ ችግሯ ሳይካትሪክ ሊያያት ይገባል በማለት እንግዲህ ትሁት አሁንም ሳይካትሪክ ይዛላት ሄዳለች። በሚገርም ሁኔታ ሰዎቹ እስካሁን ባያውቁም አቶ ገዛኸኝን ግን አሳልፈው ለመስጠት አባባና ትሁት ታጥቀው ተነስተዋል። አባባም ልጄ አይዞሽ እንግዲህ በማለት አጠናክረዋት ተለያዩት። እንግዲህ አቶ ገዛኸኝና እሷ ደግሞ ቁጭ ብለው ለምንድን ነው ያንተና እኔ ጋብቻ ፊርማውን ለምን አትተውም በማለት ጥያቄ ተጠይቃታለች። እኔ እንዴ ንብረታችንን ማሸሽ አለብን አለችው። ንብረታችን የምናሸሸው ለማን ነው? እና ለልጆቼ እኮ ንብረት መተው አለብህ ስትለው እኔ ከልጆቼ እኔ በልጣለሁኝ፣ ልጄም እኔ እንዳፈራሁት ያፍሩ እንጂ የኔን ንብረት አልሰጣቸውም አለ። የሆነ ነገር እኮ ቢፈጠር ሁላማትሽም አደጋ ላይ ነን። ምን ቢፈጠር አሏት። ምን እንደሚፈጠር በደንብ ታውቃለህ አለችው። እናማ ንብረቱ እናሽሽ። ዛሬ ደግሞ ስለ ንብረት አሰብሽ፣ ስለምትወልጁ ልጅም አሰብሽ። ከመቼ ወዲህ ነው እንደዚህ አይነት ነገር ሀሳብ ያሰብሽው? አታስቢም እያልከኝ ነው አለች። እኔ ብዙ ልጆች እንደምወድ ታውቂያለሽ። ልጅ በወድም ከእኔ የሚጠበቀው ማስተማርና ማብላት ማሳደግ ብቻ ነው በማለት ነበር የነገራት። ምክንያቱም እሷ ከሰውየው ልጅ መውለድ እንደማትፈልግ ለትሁት ትነግራለች። ምክንያቱም ናቲን አፈቅረዋለሁ በማለቷ ሰውየውን ለጥቅም ብቻና ብቻ ነው። ግን እውነት ይህን ነገር ቤቲ ከናቲ ጋር ተነጋግራ ነው እዚህ ቤት የገባችው ለበቀል ነው ወይንስ ለምንድን ነው የሚለው ነገር ወደፊት የምናየው ነገር ይሆናል። እስካሁን በምናየው ነገር ግን በጣም በሚገርም ሁኔታ እያየናቸው ነው ያለው። አቶ ገዛኸኝ ናቲ ጋር በስልክ ተነጋግረው እንደሚመጣ ሲነግራቸው ገንዘብ ብለህ ልጠይቀኝ መቼም አትመጣም በማለት ተደናግጠው ቀጥለው ወደ ቤት ነበር የሄዱት። ስለ ገንዘብ ማሰባቸው ቀጥለዋል። ከዛ ትሁትንም ነው ዛሬ በጊዜ ምሳ ይቅረብ ስትላቸው አይ የለችም እንደ ቤቲን ጥሪልኝ በማለት እንግዲህ ቤቲን ይጠሯታል። ቤቲም እንግዲህ ገዛኸኝን ጋር መጣችና ወይ ገዝሽዬ መጣልኝ እንደ በማለት ትጠይቀዋለች። እሱም እንግዲህ ሰላም ነው ግን በሰላም ነው አለችው። እንዳልሽው ነው ንብረቱን ወደ አንቺ ለማዞር አስቤያለሁ። አረ ብላ በጣም ተደሰተኝ። ወሰን ካለች ወስኛለሁ አለ። በዙሪያ የማይሆን ነገር እያንዣበበብኝ ነው አለ። ምንድን ነው አለችው። ይህ ሁሉ ዋጋ የከፈልኩት ለዚህ ነው። ማንም ካንተ መንጠቅ አይችልም አለች። መታወቂያሽን አዘጋጂ ነገ እንጨርሳለን አላት። በደስታ ብላ በጣም ተደሰተ። ያሰበችው እቅዷ ሊሞላላት ነው። ምሳል ብላ እንኳ ቢባል ምሳ ለመብላት አልቻለም። ምክንያቱም የባለቤቱን ንብረት ወደ እሷ ናቲ ነገ ሊመጣ ይችላል አላት። ደስታ በተሞላች የናቲ መምጣት እሷ ቀድማ ሳታቅን ቀርታ ነው አንተ የምትነግራት ያስብላል። ከዛም በጣም ተደስታ ጮቤ ረገጠችና በጣም ደስ አላትና ከመጠን በላይ ጮኸች። ከዛ ትሁት ብላ ትሁትን ትጠራታለች። ወደ አልሰማት ስትል እሷ ራሷ ተነስታ ወደ ኪችን ትሄድላታለች። ትሁት አሁንም ምልሽ በጣም ደስ ብሎኛል። ንብረቱን ወደ እኔ ሊያዞርልኝ ነው። የሴትየዋን ንብረት ይሆናል አለች ትሁት በውስጧ እንዳወቀች ስለምታውቅ።
በጣም ተደስቻለሁ። ግን ለምንድን ነው ለአንቺ ሊያረግልሽ ያሰበው? ፈልጎ ነው አለቻት። የሴትዮዋ ገንዘብ ትሁት አለቻት። ሌላ ደግሞ አንድ ደስ ያለኝ ነገር ልንገርሽ፣ በጣም የናፈቀኝ ሰው ሊመጣልኝ ነው። እዚህ አለቻት። አዎ እዚህ አለቻት። መቼ ስትላት፣ ሰሞኑን ይመጣል አለቻት። ቆይ ማን ነው አለቻት። ናቲ ይባላል የገዙ ልጅ አለቻት። የዚህ ጊዜ ተደናገጠች። የገዙ ልጅ ናቲ ማለት የዚች የተዘጋች ሴትዮ ልጅ መሆኑን ስታቅ በጣም ተደናገጠችና እንዴት ነው ይሄ ነገር ሊሆን የሚችለው? እውነት አለች። የእሱ እናት እዚህ መሆኗን ያውቅ ይሆን? እስኪ ለማንኛውም በቀጣይ እናያለን በማለት ራሷን ግራ ተጋባይና ቆም ብላ አሰበች። ስለዚህ ቀጣው የገዙ ልጅ ናቲ ሲመጣ ምን ይፈጠራል? ሴትኛዋን አውጥተው ወደ ውጭ ጥሏታል ወይንስ እናትነቱን ያው መጥቶ አውቆ ያገኛታል? እንግዲህ እሱ እንደምሰማ ነው ከሆነ ካለፈው ፓርት እናቲቱ እንደሞተችና እንደተቀበረች አቶ ገዙ ሲያወሩ ሰምተናል። አቶ አባባ ደግሞ ከዚህ በኋላ ወደ ፍርድ ማቅረብ አለብን፣ ዝም ማለት የለብንም ትሁት፣ ጊዜ መስጠት ይህን ነገር አያስፈልገው። ቀጣይ የሚፈጠረውን ነገር እንግዲህ አብረን የምናይ ይሆናል። ስለምትከታተሉን ከልብ እናመሰግናለን።